መስማት የምንመኘውን መልካም ዜና ስለ ማስተር አብነት የጤና ሁኔታ እየሰማን እንገኛለን። ተወዳጁ በጎ አድራጊው ማስተር አብነት በአሁኑ ወቅት በሲልክ ሮድ አጠቃላይ ሆስፒታል የሕክምና ክትትሉን በጥሩ ሁኔታ እያከናወነ ይገኛል። በአሁኑ ሰዓትም በጥሩ የጤና ሁኔታ ላይ እንደሚገኝ ለወዳጅ ዘመዶቹና ለአድናቂዎቹ የምስራች እናበስራለን። ይህ በሆነበት በዚህ ወቅት ከፈጣሪ ቀጥሎ ለወንድማችን ፈጣን ማገገም ትልቁን አስተዋጽኦ ያበረከቱ አካላትን ቤተሰቡ በታላቅ አክብሮት ያመሰግናሉ። ማስተር አብነት አሁንም በከፍተኛ ጥንቃቄ ሕክምናውን እየተከታተለ ይገኛል። ስለ ማስተር አብነት መልካም ምኞታችሁን በኮሜንት ላይ ያሳውቁኝ። ፕላስ ምልክቷንም መጫን እንዳይዘነጉ። السلام عليكم ورحمة الله وبركاته. اليوم نحن عند شخصية عظيمة من الشخصيات الإثيوبية، شخصية دخلت قلوب الإثيوبيين بقربها من هذه الأصوات وهذه الأنفس والأرواح الجميلة. إنه مستر أبنت. مستر أبنت هذا الاسم يعني الكثير في العمل الخيري والاجتماعي للمجتمع الإثيوبي. الرجل الذي كان ولا زال قريبا من أبناء شعبه من المحتاجين والمعوزين والذين انقطعت بهم السبل. هو اليوم على هذا السرير الأبيض يطلبكم دعاء بأن يشفيه الله مما أصابه. نحن ندعم أخونا الغالي أبنت في هذه الأزمة الوعكة الصحية بكل ما نستطيع، خاصة في ظل أنه طلب من كل محبيه ألا يدعموه إلا بالدعاء. قال أريد الدعاء. مستر أبنت حينما كان يذهب إلى الفقراء والمحتاجين لم يقل له أحد نحن لا نحتاج دعمك، نحن لا نحتاج عطاءك. اليوم هو يقول نحن لا نحتاج إلا الدعاء. فنحن أيها الإخوة من الإثيوبيين الذين تستمعون إلينا نقول لأخينا أبنت كل الإثيوبيين الذين عرفوك والذين لم يعرفوك يدعون لك، لأنك جعلت من هذا العمل الخيري نموذجا للإثيوبيين، نموذجا يستحق أن يحتذى به. شكرا لك مستر أبنت. إن شاء الله ربنا سبحانه وتعالى يشفيك. نحن ندعو الله عز وجل أن يشفي أخونا أبنت وأن ينعم عليه الشفاء وأن يرفع ما به من داء، ونسأل الله عز وجل أن يجعل عمله ممتدا، هذا العمل الخيري الإنساني الإثيوبي أن يكون ممتدا ويعود بالسلامة بإذن الله إلى أهله وذويه. اللهم آمين. شفاك الله. الله يشفيك ويعافيك. سلامات، لا بأس عليك، طهور إن شاء الله. ألف سلامة عليك حبيبنا أبنت. برتاح برتاح مسلمك. الله يحفظك. شكرا حبيبي. ማስተር አብነት ዛሬም በድጋሚ ለኢትዮጵያ ሕዝብ መልእክቱን አስተላልፏል። እንደምትመለከቱት ሕክምና ላይ የሚገኘው ማስተር አብነት ለብዙዎች የደረሰው ዛሬም በድጋሚ የኢትዮጵያ ሕዝብ በድጋሚ አሁንም እንዲጸልይልኝ እጠይቃለሁ ሲል እንግዲህ ከዶክተር አብይ ፔጅ ላይ አሁን እየተመለከትኩ ነው የምገኘው። በሕክምና ላይ የሚገኘውና በዶክተሮች በኩል ጥሩ እንክብካቤ እየተደረገለት የሚገኘው ማስተር አብነት የጤናው ሁኔታ አሁን ምን ላይ እንደሚገኝ ግን አልተገለጸም። እንደምትመለከቱት ግን ምናልባት የመደካከም ነገሮች እየታዩበት የሚመስል አይነት ነው። ደግሞ አሁንም ዛሬ የሚያነሳው ነገር ግን የኢትዮጵያ ሕዝብ እንዲጸልይልኝ እፈልጋለሁ ብሏል። እንግዲህ ያሳዘነ አንድ ነገር ተፈጥሯል። ማስተር አብነት በደግነቱ የምናውቀው በተለያዩ ጊዜያት ለኢትዮጵያውያን በተለያየ ሁኔታ ሲደርስ የነበረው ለታመሙ ሰዎች የተፈጥሮ አደጋ
ለደረሰባቸው ሰዎች እናም እርዳታ ለሚያስፈልጋቸው ሰዎች በአጠቃላይ ሲደርስ የነበረው ማስተር አብነት በአዲስ ሚዲያ ኔትወርክ በነበረው ኢንተርቪው ከጋዜጠኛው በድንገት ለተጠየቀው ጥያቄ አዎ ታምሜያለሁ በማለት የመለሰው መልስ ሶሻል ሚዲያ ላይ አነጋጋሪ ሆኖ ነበረ። ከዚህ ጉዳይ ጋር ተያይዞ በጣም አዳዲስ ነገሮች ሶሻል ሚዲያ ላይ የተፈጠሩ ነው ያሉት። ጥሩ መጥፎም ነገሮች እያየው ነበረ። ለማንኛውም ከጥሩን ጀምር። በመጥፎ ነገር ጀምረን ቪዲዮአችንን አናበላሽም። ከጥሩ ስንጀምር ማስተር አብነት በነገራችን ላይ በኢትዮጵያ ታሪክ የሶሻል ሚዲያ ሪከርድ ሰብሯል። አንደኛውና ሪከርድ የሰበረበት ምክንያት በኢትዮጵያ ታሪክ ማንም በግለሰብ ደረጃ 5 ሚሊዮን ፎሎወር ደርሶ አያውቅም እና ማስተር አብነት በቲክታክ 5.1 ሚሊዮን ፎሎወር በመድረስ ሪከርድ ሰብሯል። ሁለተኛው ደግሞ በኢትዮጵያ የሶሻል ሚዲያ ታሪክ በኢትዮጵያውያን እጅ ብቻ ላይክ የተደረገ ከ1 ሚሊዮን በላይ ላይክ ያገኘው ማስተር አብነት ነው። 1.2 ሚሊዮን ላይክ አግኝቷል በዚህ ቪዲዮ። እንደምታዩት 1.2 ሚሊዮን ላይክ እና 160 ሺህ ኮሜንት አለው። ከ1 ሚሊዮን ላይክ በላይ በኢትዮጵያ ታሪክ ታይቶ አያውቅም። ሪከርድ ሰብሯል ማስተር አብነት። ይሄም ደግሞ ይገባዋል ማለት ለረጅም ዓመታት ሶሻል ሚዲያ ላይ ኮንሲስተንት ሆኖ ወደዚህ ወደዛ ማለት ሳይኖር ብዙ ክፉ ነገር ሳይወራበት አንዳንዴ የሚነሱበትን ጥያቄዎች በትክክል እየመለሰ የበጎ አድራጎት ስራውን ቀጥሎ እዚህ ደርሷልና ይሄ ልጅ ከማንም በላይ ኢትዮጵያ ውስጥ ፎሎወር ላይክ ይገባዋል ብዬ ነው ማስበው። ለማንኛውም ቲክታክ ክሬቲቭ አዋርድ ፕሮግራም ላይ አንድ የተናገራት ነገር ነበረች። ኢትዮጵያውያን ጤና እንዲሰጠኝ እግዚአብሔር ጸልዩልኝ በማለት ተናግሮ ወርዶ ነበር እና አሁን ድጋሚ አዲስ ሚዲያ ኔትወርክ ላይ ምን ቢኖር ትመኛለህ ብሎ ጋዜጠኛው ሲጠይቀው ሙሉ ጤና ቢኖረኝ ደስ ይለኛል፣ ታምሜያለሁ፣ ወደ ውጭ ሀገር በመሄድ በቅርቡ ሕክምና ጀምራለሁ በማለቱ ሶሻል ሚዲያ ላይ ይሄ ጉዳይ በጣም አነጋጋሪ ሆኖ ነበረ። ለዚህም እሱ ራሱ የራሱ አካውንት ላይ መጥቶ በጣም ብዙ ህዝብ ሲጨነቅ መልስ ሰጥቶ ነበረ። እሱን እስቲ ሰምተን እንመለስ። ሰላም እንደምን ቆያችሁ? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ሲጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረግኩ ነው። እንደሰማችሁት እንግዲህ ይሄ ነገር አዲስ አይደለም። ህመሙ ከጀመረ 1 ዓመት ከምናምን ሆኗል። ብዙ ሰውም ይሄን ነገር ገምቶ ነበረ። በተለያዩ ፕሮግራሞች ላይ ፊቱን በሚመለከትበት ጊዜ ጥያቄ ፈጥሮበት ነበር በጣም ብዙ ሰው እና ምን ሆኖ ነው ማስተር አብነት? ሰላም ነው? ምንድነው? ፊቱ ላይ የሚታየው ነገር ልክ አይደለም፣ ህመም ውስጥ ያለ ይመስላል በሚል በጣም ብዙ ሰው ተጨንቀው ሲጠይቅ ነበረ። ግን ያን ያክል የሶሻል ሚዲያውን አቴንሽን አላገኘም ነበር። ምክንያቱም እሱ በግልጽ መጥቶ እንደታመመ አላሳወቀም ነበር እና በዛ ምክንያት ሶሻል ሚዲያ ላይ በደንብ አልተወራም ነበረ ጉዳዩ። አሁን የአዲስ ሚዲያ ኔትወርክ ኢንተርቪው ይሄን ሁሉ ነገር መነጋገሪያ እንዲሆን ያደረገው ማለት ነው። በጣም አዝናለሁ። በእኔ ምክንያት ይህ ሁሉ ህዝብ እንዲጨነቅ በማድረጌ በጣም በራሴ አፍሬያለሁ። ማንም ሰው ባያውቅና ባይሰማ በጣም ደስ ይለኝ ነበር። ያው በአንዴ ወጥቷል፣ ምንም ማድረግ አልችልም። እረዳለሁ፣ በደንብ ይገበኛል። እንደ ወንድማችሁ አይታችሁኝ በጣም ስለምትወዱኝ እየተጨነቃችሁ እንደሆነ በደንብ ይገበኛል፣ እረዳለሁ። በጣም የምትወዱኝ ከሆነ በጣም ለኔ የምትጨነቁልኝ ከሆነ አሁን የምላችሁ ነገር እንድታደርጉ በትህትና ነው የሚጠይቃችሁ። ለኔ በዚህ ሰዓት ምንም አይነት የገንዘብ እርዳታ ወይም ድጋፍ አያስፈልገኝም።
ለኔ በዚህ ሰዓት የሚያስፈልገኝ አሁንም ደግሜ የምነግራችሁ የኢትዮጵያ እናቶች ጸሎት፣ የኢትዮጵያ አባቶች ጸሎት፣ የወጣቶች ጸሎት፣ ሁሉም በየእምነቱ እንዲጸልይልኝ፣ ሙስሊሞች ዱዓ እንዲያደርጉልኝ ብቻ ነው የሚፈልገው። የገንዘብ እርዳታ በአሁኑ ሰዓት አያስፈልገኝም የሚል ነገር ሲናገር ነበርና የማስተር አብነት ወንድም መጥቶ